የዛሬው ዓለም አቀፍ ጉዳያችንም ቀደም ሲል በዜናችንም ባጭር ዜናም እንደተጠቀስነው እዚሁ የቬንዙዌላና የአሜሪካ ጉዳይ ላይ ነው የሚቆየው ትኩረቱን አድርጎ ይህንንም ጉዳይ አባቱ መረቃ አዘጋጅቶታል። ወደዛው እናልፋለን። ቬንዙዌላውያኑ ከእንቅልፋቸው ሲነቁ መሪ አልባ ሆነዋል። የሀገሪቱ ሰራዊትም በቤተ መንግስቱ የተከናወነውን የተረዳው ሌሊቱ ካለቀ በኋላ ይመስላል። ካራካስን የሚጠብቃትም የሚታደጋትም አይተኛም አያንቀላፋም ያሉት ኒኮላስ ማዱሮ ከእንቅልፋቸው ሲነቁ ራሳቸውን ኒውዮርክ ከተማ አግኝተውታል። ካራካስ ዛሬም ከሰመመን እንቅልፍ የነቃች አይመስልም። ቬንዙዌላውያንም እንዴት ሆነ እያሉ እንቆቅልሹን ፍጹማዊ የመገላገል ዘመቻን እያመነዠኩ ነው። ዓለም ስለ ቬንዙዌላ ጉዳይ አሁንም ብዙ እያለች ነው። የአሜሪካ ባላንጣ የማዱሮ ወዳጅ ቬንዙዌላን አናስደፍርም ሲሉ የነበሩ ሀያላን ሀገራት የትራምፕን አስደናቂ ዘመቻ እየመረራቸውን ቢሆን ዋጥ አድርገውታል። ይህ ከ1954ቱ ከጓቲማላው፣ ከ1956ቱ ከዶሚኒካን ሪፐብሊኩ፣ ከ1973ቱ ከቺሊው፣ ከ1961ዱ ከኩባው፣ ከ1979ኙ የኒካራጓ ወረራ ሁሉ እጅግ ምስጢራዊና እንቆቅልሽ ዘመቻ ነው ተብሎለታል። የአሜሪካ ጦርም በላቲን አሜሪካ ምድር እንዲህ አይነቱን ወረራ ሲፈጽም ከኒካራጓ ወታደራዊ ጣልቃ ገብነት በኋላ ያሁኑ የመጀመሪያው ነው። የሁጎ ቻቬዝ አስተምሮት እያቀነቀኑ ካራካስን እንደፈለጋቸው ሲያዙባት የነበሩት በዶናልድ ትራምፕ ሲሳለቁ የነበሩት ኢምፔሪያሊስት ጠሉ ኒኮላስ ማዱሮ እንደነ ሳዳም ሁሴንና ሙሐመድ ጋዳፊ የጥላትን ጦር ለመመከት ሳይሞክሩ አሊያም በቀበሮ ጉድጓድ እንኳን ሳይደበቁ ከነ ባለቤታቸው የሌሊት ልብሳቸውን እንደለበሱ ጣፋንታቸው ኒውዮርክ እስር ቤት ሆኗል። ባለቤታቸው ሲሊያ ፍሎሬዝም ሀገር ሰላም ብለው በካራካሱ ቤተ መንግስት ጋደም ብለው ሲነቁ ግን ኒውዮርክ እስር ቤት የሴቶች ማረፊያ ራሳቸውን አግኝተዋል። የአሜሪካ ሰላዮች ለወራት ያህል የቬንዙዌላን ፕሬዝዳንት ኒኮላስ ማዱሮን እያንዳንዱን እንቅስቃሴ ሲከታተሉ ነበር ይላል የቢቢሲ ዘገባም። የአሜሪካ ከፍተኛ ወታደራዊ ባለስልጣናት እንደሚገልጹት የ63 ዓመቱ ፕሬዝዳንት የት እንደሚተኙ፣ ምን እንደሚመገቡ፣ ምን እንደሚለብሱና የቤት እንስሳትን ጭምር ክትትል ሲያደርጉባቸው ነበር። ይህንን ክትትል የሚያደርገው ደግሞ በቬንዙዌላ መንግስት ውስጥ ያለ አንድ ለአሜሪካ መንግስት የሚሰራ ምንጭ በአባልነት የያዘ ትንሽ ቡድን ነው። ከዚያም በታሳስ መጀመሪያ ኦፕሬሽን አብሶሉት ሪዞልቭ የሚል ስያሜ የተሰጠው ዘመቻ እቅዱ ተነድፎ ተጠናቀቀ። ወራትን የፈጀው እቅድ ከፍተኛ ጥንቃቄ ተደርጎበት የተዘጋጀም ነበር። በእቅድ ዝግጅት ውስጥ የተሳተፉ የአሜሪካ ኤሊት ወታደሮች በቬንዙዌላ ዋና ከተማ ካራካስ የሚገኘውን የፕሬዝዳንቱን ደህንነቱ የተጠበቀ ማቆያ ሴፍ ሃውስ አስመስለው በመገንባት ጭምር በምን አይነት መንገድ ማዱሮን እንደሚይዙ ተለማምደዋል። ትራምፕ ትዕዛዙን ያስተላለፉት በቬንዙዌላ ሰዓት አቆጣጠር ከኩለ ሌሊት ቀደም ብሎ በመሆኑ ሰራዊቱ አብዛኛውን እንቅስቃሴውን በጨለማ እንዲያደርግ አስችሎታል። የአሜሪካ ወታደሮች በአየር በየብስና በባህር ተንቀሳቅሰው 2 ሰዓት ከ20 ደቂቃ የፈጀ ኦፕሬሽን ፈጸሙ። የኦፕሬሽን መጠንና የተከናወነበት ሁኔታ ከዚህ ቀደም ታይቶ የማይታወቅ ሊባል የሚችል ነው ይላሉ ተንታኞች። አዲሱ ዓመት ለኒኮላስ ማዱሮና ለቤተሰቦቻቸው ይዞላቸው የመጣው ስጦታ እስርና ውርደት ሆኗል። ግን ማዱሮ ትራምፕን ምን አድርገዋቸው ነው የሚለው የብዙዎች ጥያቄ ነው። ትራምፕ የቬንዙዌላው መሪ ወደ አሜሪካ ለሚመጡ በመቶ ሺዎች ለሚቆጠሩ ስደተኞች ተጠያቂ ናቸው ሲሉ በተደጋጋሚ ይከሳሉ። በቬንዙዌላ ያለውን የምጣኔ ሀብት ቀውስና አፈና በመሸሽ ከ2013 በኋላ 8 ሚሊዮን የሚጠጉ ቬንዙዌላውያን ከሀገራቸው እንደሸሹ ይገመታል። ምንም እንኳን ትራምፕ ማስረጃ ባያቀርቡ ማዱሮ እስር ቤት፣ የአእምሮ በሽተኞች ማቆያዎች ያሉ ግለሰቦች ወደ አሜሪካ እንዲሸሹ አድርጓል ሲሉ ይጠቅሳሉ። ትራምፕ ወደ አሜሪካ የሚገቡ በተለይ ፌንታኒልና ኮኬን የተባሉ አደንዛዥ እጾችን ለመቆጣጠር ቆርጠው መነሳታቸውንም ይናገራሉ። ቴሬንዴ አራውሃና ካርቴል ዴ ሎስ ሶሌስ የተባሉ ሁለት የወንጀለኛ ቡድኖች አሸባሪ ሲሉ ፈርጀዋል። ሁለተኛው ቡድን የሚመራው በማዱሮ ነው ሲሉ ይወቅሳሉ። ተንታኞች እንደሚሉት ካርቴል ዴ ሎስ ሶሌ የወንጀለኛ ቡድን ሳይሆን ኮኬን በቬንዙዌላ በኩል እንዲያልፍ የሚፈቅዱ ሙሰኛ ፖሊሶችን ለመግለጽ ይወጣ ስም ነው። ትራምፕ ማዱሮ ያሉበትን ለሚጠቁም $50 ሚሊዮን ወሮታ እንደሚከፍሉ ተናግረው የቬንዙዌላ መንግስትን አሸባሪ ቡድን ብለው እንደሚፈርጁ ማስጠንቀቀው ነበር። ከዚህ ቀደም ማዱሮ በተደጋጋሚ የአዘዋዋሪ ቡድን መሪ አለመሆናቸውን ተናግረው አሜሪካ በጽ ላይ ከፈትኩት ያለችው ጦርነት እሳቸውን ከስልጣን ለማስወገድና የቬንዙዌላን የነዳጅ ክምችትን ለመቀራመት ያለመ እንደሆነ ይናገራሉ። ያደገኛ እጽ ምሁራን እንደሚሉት ቬንዙዌላ በዓለማችን የእጽ ዝውውር ውስጥ ያላት ሚና ዝቅተኛ ሲሆን በሌሎች ሀገራት የሚመረቱ እጾች የሚተላለፉባት ሀገር ናት ቬንዙዌላና ነዳጅ። ማዱሮ በተደጋጋሚ አሜሪካ ከስልጣን ልታነሳቸው እንደምትፈልግና የቬንዙዌላን ነዳጅ መቆጣጠር እንደምትሻ ሲወቅሱ ተሰምተዋል። አሜሪካ ከቬንዙዌላ ጠረፍ የተነሳ የነዳጅ መርከብ በቁጥጥር ስር በዋለችበት
ወቅት የነዳጁ ጣፋንታ ምን ይሆናል ተብሎ የተጠየቁት ትራምፕ ያው የኛ ይሆናል የሚል ምላሽ ሰጥተው ነበር። በአሁኑ ወቅት በቀን 900,000 በርሜል ነዳጅ ወደ ውጭ የምትልክ ሲሆን ቁጥር አንድ ሸማቿ ደግሞ ቻይና ነች። ኒኮላስ ማዱሮን ከስልጣን በማስወገድ በቁጥጥር ስር የዋለው የትራምፕ አስተዳደር ቬንዙዌላ ደህንነቱ የተጠበቀ ሽግግር እስክታደርግ ድረስ በአሜሪካ ነው የምትመራው ብሏል። ታዲያ የቬንዙዌላ ጣፋንታ ምን ሊሆን ይችላል የሚለው ሌላው ጥያቄ ነው። የአሜሪካ ባለስልጣናት በቬንዙዌላ ተጨማሪ ወታደራዊ እርምጃ እንደማይወስዱ ቢናገሩም ፕሬዝዳንት ትራምፕ ወታደር ለማሰማራት አንፈራም ብለዋል። የአሜሪካ የነዳጅ ኩባንያዎች ገብተው መሰረተ ልማቱን እንደሚያሻሽሉትና ለሀገሪቱ ገንዘብ ማምጣት እንደሚጀምሩ ፕሬዝዳንቱ ተናግረዋል። ከስፍራው ትልቅ ሀብት እንወስዳለን፣ ገንዘቡም ለቬንዙዌላውያንና ለአሜሪካ ይውላል ያሉት ትራምፕ ለወጣነው ወጪ ካሳ ይሆናል የሚል ሀሳብ ሰጥተዋል። አሜሪካ የቬንዙዌላን ነዳጅ ለሌሎች ሀገራት እንደምትሸጥም ጠቁመዋል። የዓለም ሀገራት መሪዎች የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቬንዙዌላውን መሪ ስለመያዛቸው የሰጡት ምላሽ የተደበላለቀ ነው። የብሪታንያው ጠቅላይ ሚኒስትር ኬር ስታርመር መንግስታቸው ለማዱሮ አገዛዝ እንባ እንደማያፈስ ተናገሩ። ስታርመር ጥቃቱን ዓለም አቀፍ ሕግን የጣሰ ነው ወይ በሚል ለቀረበላቸው ጥያቄ ግን ሳይመልሱ ቀሩ። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የሽግግር ሂደቱ ሰላማዊና ዲሞክራሲያዊ ሊሆን ይገባል ሲሉ በኤክስ ገጻቸው ጽፈዋል። የቬንዙዌላ ጎረቤቶች ጥቃቱን ሲያወግዙት የማዱሮ የረጅም ጊዜ አጋር የሆኑት ቻይናና ሩሲያም እርምጃውን ተቃውመውታል። ቻይና በአንድ ሉዓላዊት ሀገርና ፕሬዝዳንቷ ላይ ጥቃት መድረሱን በተመለከተ በጣም ደንግጠናል፣ በጽኑም እንቃወማለን የሚል አስተያየት ሰጥታለች። ሩሲያ በበኩሏ አሜሪካ የወረራ ድርጊት ፈጽማለች ስትል ከሳለች። ከትራምፕ መንግስት ጋር አለመግባባት ውስጥ የምትገኘው ኢራን ደግሞ ጥቃቱ የሀገሪቱን ብሔራዊ ሉዓላዊነት የገፈፈ ነው ብላለች። የብራዚሉ ፕሬዝዳንት ሉላ ዳ ሲልቫ በኤክስ ገጻቸው የአሜሪካ ድርጊት የማይታለፍ መስመር የጣሰ ነው ብለው የትራምፕ አስተዳደር ዓለም አቀፍ ሕግን በጣሰ ሁኔታ ሀገራትን ዓለማችንን ማጥቃት፣ ግጭት፣ ብጥብጥና አለመረጋጋት ውስጥ ይከታል ሲሉ መረር ያለ ሀሳብ ሰጥተዋል። ሰሜን ኮሪያም አሜሪካን አውግዛ ሃይፐርሶኒክ ሚሳኤል አስወንጭፋለች። የተባበሩት መንግስታትን ቻርተር እንዳሻዋ ስታደርገው ቆፍጠን ያለ ውሳኔ ያላሳለፈው የጸጥታው ምክር ቤትም ለይስሙላም ቢሆን ስብሰባ መጥራቱ ተሰምቷል። መሪውን አሳልፎ የሰጠው የቬንዙዌላ ወታደር ኃይል መሪያችንን ልቀቁ እያለ እየጮኸ ነው። ካራካስን በመዳፋቸው ስር ያስገቡት ትራምፕ ግን ጊዜያዊ ፕሬዝዳንቷንም ያልኩሽን ካልሰማሽ ከኒኮላስ ማዱሮ የከፋ ጣፋንታ ይገጥምሻል ሲሉ በመዛት ላይ ናቸው።